እንደምን አምሽታችኋል ውድ ተመልካቾቻችን የኤልሮኢ ፕሮግራማችንን ጀምረናል ጥሩና መልካም ጊዜ እንዲሆንላችሁ እመኛለሁ የፕሮግራሙ አዘጋጅና አቅራቢ ኤደን ኃይሉ ነኝ ዛሬ እንግዲህ አድርጌ ጋበዝኩላችሁ ፓስተር ቡሊ ነው እንግዲህ ፓስተር ቡሊ ከእናንተ ጋር ቆይታ በማድረግ ያለፈበትን ህይወትና አሁን ደግሞ እግዚአብሔር በሱ ያደረገ ያለውን ያጫውተናል እንግዲህ በህይወቱ በጣም ከባባድ ጊዜያቶች አልፎ እንደነበር ስሰማ የሱን ህይወት ምስክርነት ይዤ በመጣ ለብዙዎቻችሁ መልእክት ይኖራል ብዬ ስላሰብኩ ነው በመቆየት ፕሮግራማችንን ተከታትላችሁ እንግዲህ ጥሩ ጊዜ እንድታሳልፉ እመኝላችኋለሁ መልካምና ጥሩ ጊዜ እመኝላችኋለሁ ተባረኩ እንግዲህ ፓስተርዬ ዛሬ የኤልሮኢ ፕሮግራም እንግዳ ሆነ ስለመጣ ከልብ አመሰግናለሁ ጌታ ኢየሱስ ክርስቶስ ዘመንን ይባርከው እንግዲህ ከሀገር ውስጥና በውጭ ሆነው ደግሞ የተለያዩ ሰዎች ይህን ፕሮግራም እየተከታተሉ ነው ያሉት ዛሬ እንግዲህ አንተን ያደረኩበት ምክንያት አለኝ ምክንያቱም ምንድነው ያለፍክባቸው ህይወቶች እንደነበሩ ሰማሁኝና እንደ በጣም ከባድ ጊዜያቶችን እንዳለፍክ እስከ ጎዳና እስከ መውጣት ብዙ ህይወት እንዳለፍክና በተለያየ መንገድ የሚያልፉ ደግሞ ሰዎች አሉ እግዚአብሔር የቱ ጋር ነው ያለው ሚሉ ከሚያልፉበት ነገር ተነስተው ኢቭን ስብከት እንኳን መስማት እስከሚከብዳቸው ድረስ በተለያየ መንገድ የሚያልፉ ሰዎች አሉና ለነሱ መልእክተኛ ትሆናለህ ብዬ ስላሰብኩ ዛሬ ጋብዣለሁ አንተም ፍቃደኛ ስለሆንክ ተባረክ አሜን እኔም ስለጋበዝሽኝ እግዚአብሔር ይስጥልኝ ጌታ ይባርክሽ በጣም አመሰግናለሁ አሜን ፓስተር የት እንደተወለድክ ነገርህና አስተዳደግ ምን እንደሚመስል ደግሞ አውራን እስቲ ፓስተር የተወለድኩት ወለጋ ውስጥ ነው ወለጋ ውስጥ ደምቢዶሎ የሚባል ቦታ ነው የተወለድኩት የተገኘሁት ደግሞ ጌታን ከሚያውቁ ክርስቲያን ቤተሰብ ነው የተገኘሁት አያቴ ወንድ አያቴ ቄስ በየነጎሳ ይባላሉ በዛን ጊዜ ቤተክርስቲያን በማይታወቅበት ዘመን ወለጋ ውስጥ ቤቴል መካነ ኢየሱስ ቸርችን ከዶክተር ጊዳዳ ሶለንጋ ከነጋሶ ጊዳዳ አባት ጋር እና ሌሎች አብረዋቸው የነበሩ የመካነ ኢየሱስ ቄሶች ጋር መስርተው በዛች በደምቢዶሎ መካነ ኢየሱስ ውስጥ ሲያገለግሉ የቆዩ የእግዚአብሔር ሰው ናቸው እና ከጌታን ከሚያውቅ ቤተሰብ ውስጥ ነው የተወለድኩት ማለት ነው አስተዳደግ ምን ይመስል ነበር የልጅነት ጊዜ ቻናል ቤተሰቦች ያለው ልጅ ወይስ ሌሎች ወንድሞች አሉ እንግዲህ በኋላ ካደግሽ በኋላ ነው እንደዚህ አይነት ነገሮች የሚታወቀውና እኔ ብዙ ጊዜ ያሳለፍኩት በአያቴ እጅ ላይ ነው ያደግኩት በጣም ህፃን ልጅ ሆኜ ማለት ነው ከዛ በኋላ ግን አክስቴም አለች እሷ የአንደኛ ደረጃ ትምህርት ቤት መምህር ነበረች በወቅቱ እሷም ቤተሰቦቼ አያቶቼን በማገዝ ያሳድጉኝ ነበር እንግዲህ በኋላ ነው ማቀው እኔ ካደግኩ በኋላ ምንጠራውም በአያቴ ነው ስለዚህ ቤተሰቦቹ ማሳደግ አልቻሉም ማለት ነው አዎ ምንድነው ጥያቄው በኋላ ነው የሚመጣልኝ ካደግኩ በኋላ አክስቴና አያቴ ሲያሳድጉኝ ለምንድን ነው የሚለው ጥያቄ ሲፈጠርብኝ የወለደችኝ እናት ከወለደችኝ በኋላ ወደዚህ ወደ አዲስ አበባ እንደመጣች ተነገረኝ ማለት ነው እንግዲህ ከዛን ጊዜ ጀምሮ ጥያቄዎች ከልጅነት ጀምሮ ጭንቅላቴ ውስጥ ይመላለሳሉ ኦኬ እናቴ ለምንድን ነው አዲስ አበባ የምትኖረው ምንም የሚጎልብኝ ነገር የለም በልጅነቴ ጌታን የሚያውቁ ቤተሰቦች ስለሆኑ ግን በኋላ ጥያቄ የሆነብኝ የመጣው ነገር ምንድነው አያቴ ለምን አሳደገኝ ለምን አክስቴ ጋር አደግኩኝ ለምን እኔ እንደሌሎቹ አባት የለኝም ለምንስ እናቴ እጅ ላይ አላደግኩም እነዚህ ጥያቄዎች እንግዲህ በወቅቱ ውስጤ የነበሩ ጥያቄዎች ናቸው ከዛ የተነሳ ነው አያቴ እጅ ላይ ያደግኩት ማለት ነው ስሜም ያው እንደምታውቂው ቡሊ ነው ቡሊ ማለት ደግሞ የኦሮምኛ ስም ነው ምን ማለት ነው እንግዲህ ይመስለኛል አያቴ ልጆች ሲወልድ ልጆች አላድግ ሲሉ እኔ ተወለድኩ ይመስለኛል በቃ ተወልደሃልና አትቡሊ ማለት እደር አንተ እደግልኝ እንደማለት ነው እንደዛ ነውና ይሄ ነው መጀመሪያ ወላድ ላይ ያለው ታሪክ ማለት ነው በልጅነት ነው ከወለጋ የወጣው አዎ እንግዲህ እዛው ወለጋ ውስጥ ያለው የጌታ ነገር ቤተሰቡ ክርስቲያን ነው ብዬሻለሁ መካነ ኢየሱስ ነው ምናመልከው ግን የጌታ ህይወት ከቤተሰብ ከህይወት የለኝም ህይወቱ የለኝም አስተዳደጌ ላይ
እነሱ ወደ ቤተክርስቲያን ሊመሩኝ ቢሞክሩም ግን እኔ ያ ህይወት የለኝም እዛው ደምቢዶሎ ገና ትንሽ ልጅ ያለው በጣም ትንሽ ልጅ ሆኜ አጉል ነገሮች ውስጥ መግባት ጀመርኩ አጉል ሱስ ውስጥ አንዱ የተበላሸሁት ምንድነው አክስቴ ከተማ ውስጥ ነው የምትኖረው አያቴ ደግሞ ከተማው ስር ነው የሚኖረው ስለዚህ የሁለት ቤት ልጅ በጥፎ ነው ተቆጣጣሪ የለሽም እዛነኝ ይያልክ አንተ ሌላ እዚህ ጋር ነኝ ያለሽ ሌላ ጋር ትወጫለሽ እዚህ ጋር ነኝ ያለሽ ደግሞ እዚህኛው ጋር መሃል ላይ ግን በቃ አጉል ዓለማዊ ነገሮችን መለማመድ ጀመርኩ በልጅነቴ እዛው ደምቢዶሎ ውስጥ ሆኜ የጫት ሱሰኛ ሆንኩኝ መጠጥ ያለ ጊዜ መጠጣት ጀመርኩ ከዚህ የተነሳ ከቤተሰብ ጋር ያለው ሪሌሽን ማለት ካሳደጉኝ አያቴና ካክስቴ ጋር ያለው ሪሌሽን ልጅ ነኝ ይወዱኛል ያቀርቡኛል ግን ብሬክ ያደረገ መጣ ህይወቴ የተለያየ ከነሱ ጋር መጣ ማለት ነው እሺ ፋይናሊ እቺ አክስቴ ዙር ታገኝና ወደ አዲስ አበባ ትመጣለች እናቴ ወዳለችበት ስትመጣ ከዛ በፊት እነሱ በዝውውር ሳይመጡ በፊት እኔ አዲስ አበባ መጣሁኝና እናቴን አየኋት እናቴን ሳያት ግን አብሬያት ስላላደኩ የእናት ፍቅር ከናላ ያላየው ማለት ነው ምክንያቱም አብሬ አላሳደገችኝም ከዛ በኋላ እሷ ከሌላ ሰው ጋር ተጋብታ 3 ልጆች ወልዳለች የእናት ፍቅር አላየውባት ስለዚህ እኔ ውስጥ ማንንም ባያቅም ጉዳቱ እያየለኝ ሄደ በጣም ደግሞ ስመጣ ያወቅስ ጥያቄው እየጨመረ ነው ሄደው አንደኛ ቤት ውስጥ ማድረጋቸው ነገሮች የነዚህ የመጠጡ ያለ እድሜ የጫቱ ያለ እድሜ ዓለማዊ ነገር ያለ እድሜ በጣም ችግር እየፈጠረ መጣ እነሱ ጋርም ክፍተቱ እየተፈጠረ መጣ እኔ ላይ ደግሞ ውስጤ ያለው ለምንድነው እኔ ማን ነው የወለደኝ አባት የለኝም ማለት ነው የሚለው ነገር በየጊዜው ጥያቄ አለ ውስጤ ከዚህ የተነሳ የመጠጡም ሱስ የዓለማዊነቱም ነገር እየበዛ እየጨመረ ነው የሄደውና ማር ነበር ግን በዛ ግን የሚገርመው ነገር ትምህርት ቤት እነሱ እንድማር ያስገቡኛል ያው ምታቂው የወንበዴ ነገር ዘለን ባጥር ወተን አቋርጠን ከዛ በኋላ ደግሞ እንደው ከሚገርመው ነገር ቤተሰቦቼ ሳላመሰግን የማላልፈው በወቅቱ በጣም ውድ የነበረ ደምቢዶሎ ውስጥ የአሜሪካን ሚሽን ትምህርት ቤት ውስጥ ቦርዲንግ አስገብተው እዛው ቁጭ ብዬ እዛው የኖርኩ እንድማር አስገብተው ነበር በጣም አስቸጋሪ ከሚባሉ ልጆች ውስጥ የክርስቲያን ትምህርት ቤት ነው በወቅቱ እዛ አስቸጋሪ ከሚባሉ ልጆች ውስጥ አንዱ ነበርኩ ባጥሪ እየዘለልኩ ዛሬ ጠፋለሁ ሽንግልና ይወስዱኛል እንደገና ደግሞ ጠፍቼ ወደ ቤት እመጣለሁ እንደገና ይመልሱኛል ፋይናሊ አቋረጥኩ ትምህርቱም ተቋረጠ ቤት እስከመቀበል ድረስ ሆነ በኋላ ላይ ግን አክስቴ እንዳልኩሽ በዝውውር ስትመጣ ወደ አዲስ አበባ አብሬያት ስመጣ ነው እዚህ አዲስ አበባ ስመጣ ነው እንግዲህ ልጅ ነኝ ገና ወጣት ልጅ ነኝ የዓለም አጋንንት ላይ ገባ ማለት ነው አዲስ አበባ ውስጥ ሽሮሜዳ አካባቢ እስከ 6 ኪሎ ድረስ ግዛቴ ነው በቃ ምንም መጠጣት ነው ማበድ ነው ያገኘውበት ማደር ነው እንግዲህ ክፍተቱን አስቢው አባት የለኝም እናቴ ደግሞ ስላላሳደገችኝ የእናት ፍቅር የለም አትፈልገኝም አትወደኝም ምክንያቱም ከሚደረገው ነገር ቤት ውስጥም የማደርገው ነገር በጣም ይከፋል ብዙ ጊዜ ብዙ አደጋ አድርሻለሁ ቤት ውስጥ አንድ ጊዜ ኤሌክትሪክ በጥሼ እኛ ቤት ውስጥ ይጸልያል በወቅቱ እንግዲህ አገልጋይ የነበሩት እነ ደሳለኝ ይተፋ ቤተሰቦቼ እናቴ በተለይ እንጦጦ መካነ ኢየሱስ ያኔ ኃይለኛ የመንፈስ ቅዱስ አሰራር እነ ቄስ በሊና መንፈስ ቅዱስ አሰራር በነበረበት ጊዜ ነው እነ ኤልያስ አብጤ ዘማሪ በነበሩበት ጊዜ ነውና እኔ በዛን ጊዜ መጨረሻው አማኞችን ከሚያሳድዱ ወገን ነኝ እና ፈጽሞ አልወድም በጣም እኛ ቤት ለጸሎት ሲሰበሰቡ ረብሻለሁ ብዙ ነገር አረጋለሁ ጠጥቼ መጥቼ በጣም ትልልቅ ተሳድቤ አቃል በጣም ትልልቅ ሰዎችን በኋላ ላይ ግን ከደሳለኝ ይተፋጋ መድረክ ላይ ተገናኘን እኔ ማገልጋይ ሆኜ እሱ ማገልጋይ ሆኖ ታስታውሳለህ ስታረግ የነበረው ነገር ብሎኛል እና በወቅቱ በጣም ምክንያቱም የመንፈስ አሰራር ይኖራል ብያስባለሁ ብዙ ጊዜ እንግዲህ ኤሌክትሪክ በጥሻለሁ የሚያረጉኝን ቢያጡ ትዝ ይለኛል የመንግስት ለውጥ ጊዜ በጣም ረብሼ ማለት ነው
በወቅቱ ሰላምና መረጋጋት የሚባል ነበርና እናቴ የጮች ገደለኝ ብላ ከቤት ወጣ ሄዳ በወቅቱ ልጅን ወስዶ ባሳሰር ማለት በጣም ከባድ ነው እና ሰላምና መረጋጋቶች መተው ወስደውኛል ወደ ፖሊስ ጣቢያ በጣም ብዙ ጊዜ ታስሬያለሁ በዋስ ተፈትቼ አቃለው ሰፈር ውስጥ እንግዲህ ምንድነው በብዙ የኃጢአት ስራዎች አሁን እንደ እግዚአብሔር እይታ ስናየው ከባባድ ነገሮች ውስጥ አልፈያለሁ እና በእንደዛ አይነት ሁኔታ ግን እንደዛ ሆኖ እንግዲህ መንገድ ላይ ያገኘሁበት የመሸብኝ ነው ማድረው ወጣው ከቤት ወጣለሁ ይቻለው ብዙ ጊዜ በኋላ ሳስቸግራቸው ጓሩ ላይ ያለች አንዲት ቆርቆሮ ቤት አለች በርም የሌላት ደና እዛ ውስጥ ገባው በቃ የሚቀመጥልሽ ነገር እዛው ይቀመጣል ከተገኘ ይበላል ለሊት 8 ሰዓት ላይ እንገባለን የጮህን እየጠጣው ይነጋል ሲነጋ ወደዛ ወደ መጠጥ ነው በቃ የወደቀ ምንም ተስፋ አይኖርም እንደዚህ ባይዘው መሞት ፈልጋለሁ ምክንያቱም ያ ጥያቄ ያየለብኝ የመጣው እናቴ ጋር ያለኝ ነገር ጥሩ አይደለም ከቤተሰብ ጋር ያለኝ ነገር ጥሩ አይደለም አባቴ የወለደኝን አላቀው እነሱ እኔን ለማስተማር ጥረት ቢያደርጉም ብዙ ነገር ቢያደርጉም እኔ ጋር ግን እየገፋ ያለው ነገር ከባድ ስለዚህ ብሞት ደስተኛ ነኝ ስለዚህ በእንደዚህ አይነት ሁኔታ ብዙ ጊዜ ታስሬያለሁ ብዙ ጊዜ እንግልት ደርሶብኛል መንገድ ላይ ተኝቻለሁ ብዙ መከራ አሳልፌያለሁ እስከዚህ ድረስ ያለው ነገር ከዛ እንዴት ነው በእንደዚህ አይነት ህይወት ውስጥ ነው ምን የሚታይ ነገር አይኖርም መቼስ አይደል እንዳልከው መሞት ነው የምትፈልገው አንዳንድ ጊዜ በእንደዚህ አይነት ህይወት ውስጥ ያሉ ሰዎች ነገራቸው የሚቀየር የማይመስላቸው ሰዎች አሉ በፍጹም የሚለወጥ የማይመስላቸው ማለት ነው እግዚአብሔር ሲመጣ ግን ነገሮችን ይለውጣል ግን ቅድም ከካሜራ በፊት አንድ ነገር ስታወራይ ነበር የሁለት በቃ እኔ ጌታን ደግሞ መኖር ከጀመርኩለት ጊዜ ጀምሮ ደግሞ በቃ መኖር ፈልጋለሁ ይያልከኝ ነበር አይደል እንዲ መቀለድ አልፈልግም ነገር ይያልከኝ ነበርና እስኪ እሱን አውራ ለምንድን ነው ይሰለችሻል አሁን የምታረጊው የድግግሞሽ ላይፍ ነጋጫት መቃም ነው ከዛ መጠጣት ነው ተራ መጠጦችን መጠጣት ነው ከዛ መደባደብ ነው ከልጆች ጋር ይሰለቻል አሁን ይሄ ህይወት ቢቀየር አትጠዩ ግን በምን አጋጣሚ እንዴት ነው ሊቀየር የሚችለው ተፋባል በዘሳት የሆነ ነገር ጣልቃ ገብቶ ካልቀየረልሽ በስተቀር ምንም እኮ ጣልቃ ሳይገባላቸው የሞቷል ጓደኞቼ የጠፉዋል ተነግሯቸውም ሳይቀበሉ የሞቷል አንደኛ የሆነ ለየት ያለ አነካክ መነካት አለብሽ ያስባለሁ የከፋ ነው በጣም የሆነ ነገር ጣልቃ ካልገባልሽ በስተቀር እኔ በኋላ ላይ እንደውም በቃ ብሶብኝ ነገሩ በቃ እዚህ ዝም ብዬ ከመሞት ለምን ያኔ የመንግስት ለውጥ ነው ጊዜው ተነስቼ አንድ መከላከያ ሚኒስቴር የሲቪል አድሚኒስትሬሽን ውስጥ መምህሩኝ ተቀጠርኩና ሐረር ገባው ሐረር እጄ ዋናው ጫት ውስጥ ገባው ገለምሶ በጣም የሚገርም ቦታ ነው የልኩደም ገለምሶ ዋናው ጫት የሚጣልበት ጫት ማበር አለ የሚባልበት እዛ ገባው እዛ ገብቼ ለነግሪሽ አልችልም ወቅቱ አልተረጋጋም አገሩ አልተረጋጋም እኔ ጉዳይ አይደለም ተረጋጋ እንግዲህ ሰዎች እርሻ ውስጥ ገብቼ ባብ ላይ ተኝቼ ቅሜያለሁ ሳላቅ የሚገርም ነው እስከዚህ ድረስ በዛ ሐረር ውስጥ በጣም ብዙ ችግሮች አጋጥሞኛል ህይወቴን ሊጎዱ የሚችሉ በጣም የከፋ ነገሮች አጋጥሞኛል ከዛ በኋላ ግን ኦል ኦፍ ሰደን ተነስቼ ደግሞ ያንኑ የነበርኩበትን ህይወት ብቻ የሚያባረረኝ ነገር አለ ከዛ ደግሞ ሽሽት ደግሞ ብድግ ብዬ ደግሞ መጣው አሁን ለምሳሌ ከምነግርሽ ነገር ውስጥ አንዲት ሴት ተከትዬ ድሬዳዋ ውስጥ ሄጄ እሷ ሴት እና አንድ ቦታ ውስጥ ያለው ብላኝ እንደ ጥንቆላ አይነት ነገር ያለበት ቤት ይመስለኛል ቦታው እንግዲህ የዛሬ 18 አመት አካባቢ ነው ምነግርሽ ታሪክ 19 አመት ይዛኛ አንድ ቦታ ገባች ስገባ ሰዎች እየመጡ ሰውየው ጠንቋይ ነው ከሱዳን ይመጣል የገቡዛ ይሰግዳሉ ሰዎች እኔ ስግደቱን ማላቅም ጫት መቃሜን ነው ማየው ገባው በኋላ ላይ ምን እንደሆንኩ አላቅም ቀይ ነገር አለበሱኝ
የሆነ እንደ ዘይት ያለ ነገር ጭንቅላቴ ላይ ቀቡኝ እንደ ማተብ ነገር እጄ ላይ አሰሩ ከዛ ከ12 አመት በፊት በቤተሰቦቼ የተደረገብህ ነገር አለ ምናምን አለኝ ያ ሱዳን የሚናገረው ሰውዬ በትርጉም ከዛ ሊገሉኝ ሁሉ ሁለት እጄን ይዘው ለሊት ላይ በቃ አረጋግጬ ሰው ሁሉ ከተኛ በኋላ ያንን ያለበሱኝ ጨርቅ ከላይ ላይ ወርውሬ ባጥር ዘልዬ ነው ባቡር ተሳፍሬ በትቼ አዲስ አበባ ገብቼ እዚህ የቀረሁት ከሞት ካደገኛ ሞት ያን ቀን ግን ሊሆንብኝ የነበረ ነገር እንዳለ በጣም እርግጠኛ ነኝ ዘብር ደግሞ አስመለጠኝ ጌታ በርግጥ አንድ ነገር የማውቀው ምንድነው ቤተሰቦቼ ያን ያህል ላስቸግራቸው እንጂ ያን ያህል በጣም የሚመጡ አገልጋዮች በሙሉ እኛ ቤት ጠረጴዛ ላይ ያለው ርዕስ የኔ ጉዳይ እውነትና የጸሎት ርዕስ ካላችሁ ከተባለ በቃ አክስቴም የምትሰጠው ስለኔ ነው እናቴም ስለኔ ነው እንግዲህ ምን አንደኛ መቼም ቤተሰብ ስለሆኑ ይለወጥልን ነው ሁለተኛ እንግዲህ ምን እንደሆነ ማላቀም እኔ ግን የመጀመሪያው ኢሹ ሆኖኛ ቤት ውስጥ አገልጋይ ከመጣ የሚናገረው የሚጸልየው ስለኔ ነው እግዚአብሔር ይባል ስለኔ ነው በቃ ስለኔ ይጸልያል ስለኔ በቃ ብዙ ነገር ነው የሚደረገው እግዚአብሔር ይባል እንዴት ጌታን አገኘህ አንተ ከዛ ወደ ውሳኔ እንዴት መጣ እሱ ፓርት ኢንትረስቲንግ ነው በጣም ደስ ይላል ያ እንዳልኩሽ ጌታን አውቃለሁ ቤት ውስጥ ግን አልፈልገው ሊሰማው አልፈልግም በፍጹም አልፈልግም ምክንያቱም ለምንድን ነው ወደ ጌታ ከመጣው የተለማመድኳቸው ኃጢያቶችን ያስጥለኛል ስለዚህ አልፈልግም ስለዚህ እነዛ ነገሮች ስለሚያስጥለኝ አልፈልግም አድገን በቀን ሰክሬ በቀን ያው ሰክራ በቀን ሰክሬ ሲሄድ ያኔ ጥሩነቱ አሴምብሊስ ኦፍ ጋድ ቸርች ዱባይ እግዚአብሔር ቤተክርስቲያን ወደ ሐምሌ 19 መታጠፊያ ጋር ታስታውሺ እንደሆነ አንድ ዶም አለ ስብሰባ ማዕከል ከአሜሪካን ኤምባሲ ዝቅ ብሎ እዛ ውስጥ ነበር ቸርቹ እና በጣም የሪቫይቫል ጊዜ ነው ኃይለኛ አምልኮ ኃይለኛ ብዙ ህዝብ ነበር የሚጎርፈው እኛ ደው ያኔ ወንበር ይዘን ገንዘብ እንቀበል ነበር ውስጥ ገብተን ስለሚሞላ ይሞላል የነበረው ክብር የነበረው ጊዜ እሱ ሄድ ነበር በጣም ታገኘው ሰሞ በጣም እና አንዳንድ ሰዎች ይመጡና ይሞላና ስክሪን አዳራሽ ይገባል ስክሪን ከሚገቡን ያ ኮስትራ አካባቢ ዛ ተፈሪ መኮንን አካባቢ ያለን ዱርዬዎች ስለሆነ ውስጥ እንገባና ቦታ እንይዛለን ቦታ እንሸጣለን ማለት ነው ወረፋ እንሸጣለን ከዛ ወተንኛ ጫታችን ላይ ነው በኋላ ላይ ግን ቀን ላይ ሰክሬ ሲሄድ አንዲት ለምን ይሄ ነው እንግዲህ ተርኒንግ ፖይንቱ አይሽ ለምን ነው በቀን የምትጠጣው አለች የልቤን ነገርኳት አንደኛ አባቴ ልኝ ምን ያልኳት እሱ ለክፍተቴ አባቴን አላቅ በስጋ ይወለደኝ በመጣጥ መንፈስ ነው ማወራው ሁለተኛው ነገር ደግሞ ቤተሰቦቼ አይወዱ እናቴ አትወደኝ ሰፈር አይወደኝ እና በጠጣ ብዬ አናገርኳት ማለት ነው እቺ ሴት እግዚአብሔር ተጠቅሞባታል በርግጥ ምን አለችኝ አሁን አሜሪካን ሀገር ነው ያለችው የሚወዳል አለች እኔ ነው በቃ ሹሰጅኛ እሱ ጋር አልኳት የሚወደኝ ጋር ውሰጅኝ አልኳት አለባበሴ ጥሩ አይደለም ጠረኔ ጥሩ አይደለም ምንሽ በጣም ያበደ አይነት አለባበስ ያበደ አይነት ከዛ ይዛኝ ዛ ያው በር እዛው ስላናገረችኝ እዛው ስብሰባ ማዕከል ይዛኝ ገባች አሴምብል ከዛ በስካር መንፈስ ወለል ላይ ቁጭ ብዬ ነው መሬት ላይ ቁጭ ብዬ ስለ ጌታ ሰማሁ ምን ልጅ ወንድነው ከዚህ በፊት እኮ ብዙ ጊዜ ሰምቻለሁ እንዴንቶቶ መካነ ኢየሱስ ሄጃለሁ ቤተሰቦቼ ብዙ ቦታ ወስደውኛል ግን በቃ ወለል ላይ ቁጭ ብዬ ሰማሁ በጣም ከሚገርምሽ ነገር መንፈስ ቅዱስ ቅድም ብለሻል አንቺ በኃይል ይሰራል ይስገባዛ ቤት ውስጥ ዘማሪዎቹ ህዝቡ ከቤቱ የሚወጣው ብርሃን መላእክት ማለት ገባው መሰለኝ መሬት ላይ ቁጭ አልኩ በቃ ኦል ኦፍ ሰደን ሐሳብ ሁሉ ተሰብስቦ ወደ መድረክ ሄደ የሚሰብከው ሰውዬ ሉቃስ 10 ላይ ነው የሚሰብከው ስለ ደጉ ሳምራዊ መንገድ ላይ ስለ ተጣለው ቆስለኛ ይናገራል ካህኑ መጣ አለፈዋል ሌዋዊ መጣ አለፈዋል ሳምራዊ መጣ ግን ጎራልና አየው ቁስሉን አሰረ እንደዚህ አደረገ ከዛ በኋላ ይሄ ሰው
ተነሳ ተለወጠ ህይወቱ ብሎ ሰበከ በጣም እና በጣም በትኩረት ተሰማሁት ከዛ በኋላ ዛሬም አለ የሰባኪ ዛሬም ሰው ይጠላቸው ቁስሌ ጋር መጣ ማለት አባት የሌላቸው ነገሬ ጋር መጣ ነካኝ በቃ ሰው አይወደኝም የሚሉትን ኢየሱስ ያነሳቸዋል አሜን በቃ ከዚህ በኋላ ምን ትፈልጊያለሽ እስቲ አሁን ዛሬ እዚህ መካከል ይሄን ጌታ የምትቀበሉ የምትፈልጉት ሲባል እጄን አወጣው ማለት አሜን በስካር መንፈስ ይዘውኝ ወደፊት አመጡኝ ጌታ ኢየሱስን ተቀበልኩ አሜን እዛ ጋር ተጀመረ ታሪክ እዛ ጋር ተጀመረ ግን ከባባድ ሱሶች አሉብኝ ኃይለኛ ሱስ አለብኝ አጨሳለሁ ቅማለሁ ተቸገርኩ በሱ ትምርት ውስጥ ከተቱኝ እነሱ ወስደው የደህንነት የክትትል ትምርት ነበር አሴምብል ደግሞ ያኔ እንደው በቃ አማኝን ማምረት ነበር ትዝሽ ነው በጣም ብዙ ሰዎች ወደ ጌታ ይመጣሉ ወቅቱ ሪቫይቫል ነው ወቅቱ መንግስት ለውጦ ነው ቤተክርስቲያን ከጓዷ ውስጥ ወደ አደባባይ የወጣችበት ጊዜ በቃ ግልብጥ ብሎ ነው ሰው የሚመጣው ከዛ ውስጥ በቃ እኔ ሶስተኛ ዙር እንደዚህ ገና ደቀ መዝሙር ነገር ውስጥ ገባው ግን በቃ ትምርቱን ልማር ይያስምብል ምንም ወደ ውስጥ የሚገባ ነገር የለም እኔ ወጥቼ ከዛ ዓለማዊ ነገር ይናረጋለሁ የሚገርም ነው ማላቀቅ አልቻልኩም የሚገርምሽ አንዳንዶቹን ነገር ቶሎ ተላቀቁ ለምሳሌ መጠጥ ቶሎ ተላቀቁ ባይዘው ቤተሰቦች ያላመኑ እዛችሁ ቆርቆሮ ቤት ውስጥ ነው እንግዲህ ጌታን ያገኘሁት መጸለይ ጀመርኩኝ ከዛ የምሩ ነው ምን ፈልጎ ነው ነው ወይስ ደግሞ ቤተክርስቲያን ውስጥ የጎዱኝ ሰዎችም አሉ እኔ ከልቤ ተለውጬ ወደ ቸርች መሄድ ሲጀምር የሚያቁኝ ገና ምሰርቅ ሳጭበረብር የሚያቁኝ ሰዎች እዛ ቸርች ውስጥ አገኙኝና ምን ልሰራ መጣ ደግሞ እዚህ ደግሞ ልሰርቅ መጣ ይሄ አስተፋሻል ከቸርች ልመልጠፋው ነበር እዚህ ልሰርቅ መጣ አራኔ ልሰርቅ አልመጣው እኔ በቃ ብዬ እግዚአብሔር ስለረዳኝ አላመኑኝ ቤተሰቦቼ ወደ ጌታ መምጣቴን አላመኑ ቸርች አካባቢ እዛው ሰፈሬ አካባቢ ስለሆነ በጌታ የነበሩ ሰዎች አላመኑኝም አይሶሌትድ ሆኜ ግን ተለይቼ ወደ ቸርች መጣሁ ምንድነው ያደረኩት የአማኝነት ስፒሪቱ ገባብኝ ደሳሊ ማለት ትቻለሽ ከዛ እንዴት ጀመርኩ እቴ አንዲት ሸሚዝ አለችኝ እንደዚህ ቅድድ ያለችና ያክስቴባል አንዴ ጣለው ኮት ነበር በጣም ድክም ያለ ኮት ብዙ አመት ተጥሏል እኮ ቅርጫት ውስጥ እና ክራባት ነበረው በጣም ያረጀ ልክ ጌታን ሲቀበል ጴንጤዎቹ ክራባት ስለሚያረጉ ከዛ ያቺን ቅርጫት ጎልጎልኩና ያቺን ኮቷን አወጣት ያክስቴባ የባለቤቷ የድሮ ኮት ክራባቷን ካለችበት አወጣው የታሰረች ነች እንደነበረች ናት ያቺ ሸሚዝ እንዲቀዳዳ ነበረች እኛ ሰፈር እዛ ሱቅ ጋሽነሰው የሚባሉ አሉ ልብስ የሚሰፉ እሳቸው ጋር ወስጄ ሸሚዟን በ35 ሳንቲም እንደዚህ አስገለበጥኳት በጀርባዋ ወደፊት የተቀደደችው ወንዲ ሲታጠፍ ወደ ውስጥ ይታጠፋል ቀዳዳ ታጠፈች ያቺን ክራባት ጣል ሳረግባት የአማኝነት ስፒሪቱ መጣ በቃ ስለ ራሴ ያለኝ ግምት አካይዴ ሁሉ ተቀየረ እኔ ታሰፋ ስትል ለስትል ነው ያሰብኩት እሱ ለውጥ እኮ ነው በራሱ እኮ በቃ ከዛ ተጀመረ እንደ ጓደኞቼ እኮ ያቺን ክራባት ያቺን ድሮ ከነሱ ጋር ያለው ማረጋትን ሸሚዝ እኮ ነው የገለበጥኩት ገልብጣ ሰፋት ምን እንደ ክራባት አሰር ኮቷ እኮ የደከመች ናት እኮ እዚህ ጋር ቋሻው ሁሉ ተሸክማለች እኮ ኮቷ ደክማ ግን በቃ እንትኑ ስላለ ከዛ ጓደኞቼ የተለያዩአቸው ምን ሰጡ ጴንጤዎቹ ምናምን አሉ ምንም አልሰጡኝም እኮ ምን ይሰጡኛል ግን ዞሮባቸዋል ለካ ሸሚዟ ስትገለበጥ የሰይጣንም ነገር ተገልብጧል አብሮና እና እግዚአብሔር ከዛ እንደዛ ወደ ቸርች ስቲክ አረኩ ወደ ቸርች ተያዙ ግን ቸርች ውስጥ የነበረው እንትን ከባድ ነው ባንዲ ሱሶች ማቆም አልቻልኩም ከዛ በኋላ በቤተ ክርስቲያን ውስጥ እያደኩ ሲመጣ መጠጥ አቆምኩ ጫት አቆምኩ ሲጋራ ግን አቃት የሲጋራው ልንገርሽ ኢንትረስቲንግ ስለሆነ
አብነት ከፍተኛ ክሊኒክ ስራችን እንደ ስማችን አብነት ነው። ወደ ውጭ ሀገር ለሚሄዱ በሄዱበት ሀገር ተቀባይነት ያለው አስተማማኝ ሙሉ የጤና ምርመራ ተኝተው ለሚታከሙ አቤቶ ያሉ ያህል እንዲሰማው የሚያደርጉ 24 ሰዓት ከጎኖ የማይለዩ ታታሪ የጤና ባለሙያዎችና ምቹ የመኝታ ክፍሎች የውስጦን ችግር ቁልጭ አድርጎ የሚያሳይ ዲጂታል ኤክስሬይ ማሽን ዘመናዊ ከለር ዶፕለር አልትራሳውንድ በጨጓራ ህመም ለሚሰቃዩ በትንፋሽ ብቻ ትክክለኛ በሽታውን የሚያሳይ ስዊድን ሰራሽ መሳሪያ በአንድ የደም ናሙና 80 አይነት ምርመራ የሚሰራ የኬሚስትሪ ማሽን የቲቢ በሽታ መርምረን በሽታው ላለባቸው ሙማን መድኃኒት በነፃ እንድንሰጥ በጤና ጥበቃ የተፈቀደለት ክሊኒክ እንዲሁም ሌሎች ምርመራዎችና ህክምና ለ24 ሰዓት ያገኛሉ። አብነት ከፍተኛ ክሊኒክ አድራሻ ቁጥር 1 እና ቁጥር 2 አብነት አደባባይ ቁጥር 3 ሜክሲኮ ዲአፍሪክ ሚቼል ኮትስ ፊት ለፊት ስራችን እንደ ስማችን አብነት ነው። አብነት ከፍተኛ ክሊኒክ ሰለሞን ዘውዱ ከስተምስ ክሊሪንግ ኤንድ ፍሬት ፎርዋርዲንግ ኤጀንት የምንሰጣቸው አገልግሎቶች የትራንዚት ኢምፖርት ኤክስፖርት ከጅቡቲ አዲስ አበባ የትራንስፖርት አገልግሎት የመኪና ክራይና ሽያጭ የማማከር አገልግሎት ልዩ የሚያደርገን በጉምሩክ ዕቃ አወጣጥ ስነ ስርዓት በቅልጥፍናና በታማኝነት መስራታችን ጅቡቲ ላይ የራሳችን ዕቃ ማቆያ መኖሩ እንዲሁም በራሳችን ሪሞት ዲቲአይ መጠቀማችንና በተቀላጠፈ ሁኔታ ዕቃ ማንሳት መቻላችን ነው። ዶክሜንቶችን በተቀላጠፈና በአስተማማኝ ሁኔታ ጅቡቲ ላለው ቢሮአችን እንዲደርስ ለዲኤችኤል ማስረከባችን ነው። ቢሮአችን ሲመጡ ሳይዘገዩ ይወጣሉ። በቂ የመኪና ማቆያም አለ። አድራሻችን ጎተራ ማሰለጫው እንደተሻገሩ ወደ ሳሪስ በሚወስደው መንገድ ላይ አቦኝ ህንጻ በስተጀርባ ላይ ያገኙናል። ትንሽ የምክር ጊዜ ከብዙ ጣውረት ታድናለች። ምን ተስኖት ፈርኒቸር በአዳማ መናኸሪያ አጠገብ ኤሌሞ ቂልጡ ህንጻ ስር የሚያገኙት ምን ተስኖት ፈርኒቸር ቤታችን በአዳዲስ ዘመናዊ ጥራትና ደረጃቸውን በጠበቁ ዕቃዎች ይጠብቁታል። ምን ተስኖት ፈርኒቸር ምን አዳማ ብቻ አዲስ አበባም ከፍተናል። ቃሊቲ ሸገር ህንጻ ሁለተኛ ፎቅ ያገኙናል። በመንግስት የመሸለማችን ሚስጥር ምን እንደሆነ ያውቃሉ? ስራዎቻችን ምስክሮቻችን ሆነው ስለቀረቡ ነው። በምን ተስኖት ፈርኒቸር ቤቴን ብቻ ሳይሆን ቢሮዬንም አሳምረዋለሁ። መልካም ዘይደዋል። እርሶም በምን ተስኖት ፈርኒቸር ቤትዎንና ቢሮውን ያሳምሩ። ይምጡ፣ አመስግነውን እንዲወጡ። ምን ተስኖት ፈርኒቸር